በቃ እዚህ ጋር ደርሰናል። እሺ ስንት ነው? 200 ብር ብቻ እህቴ። ሻንጣው እንደምትየው ከባድ ነው። ምን 200 ብር? አንተ መናጢዳ ገንዘብ ከመሬት የሚታፈስ ይመስላል አይደል? 50 ብር ይበቃል። እባክሽ እህቴ፣ ሁለት ታናናሽ ወንድሞች አሉኝ። ቤተሰብ ማስተዳደረው ደግሞ በዚህ ነው። አትዘር ወደዛ። ማናቃችሁ መሰላችሁ? ዲያስፖራ ስታዩ መቼም እንደዚህ ነው የሚያደርጋችሁ። ላለ አይደል? 50 ብር ይበቃል። እንዴ ሀና ዳግም ዳጊ ሀና መጣች። ሀና እኮ ከውጪ መጣች። ሀና አሁን የት ነው ያለችው? ና ሲጀመር 50 ብር በቂ ነው። ገባህ አይደለ? መጣች ለኔ ብላ በፍቅሯ ስብላላ ሁሉን ነገር ጥላ ጉዳይ ምንድነው? ምን ተፈጥሮ ነው? እቺ ሴትዮ ናት የለፈበትን አልሰጥም ብላኝ። ከሷም ብሶ ደግሞ መናቴ ደሃ ብላ ትሰድበኛለች። ምን ሀና? ምን? አንተ ደግሞ ማን ነህ? አላወቅሽኝም? ዳግም እኮ ነኝ። ሁሌ በርሽ ላይ ቆሜ ስትወጪ ስገቢ በስስት ማይሽ አፍቃሪው ዳግም። አዎ ዳግም። ምንም አልተቀየርክም። ይኸው ነው። እባክሽ እህቴ ስጭኝና ልሂድ። ደግሞ ምን መሄጃለሁ? እኔ ዝም ብዬ ልስጥ እንጂ እንካ። በፊት የማውቃትን ሀና አልመሰላልሽኝ። የነበርሽበት የውጭው ዓለም መልክሽን ብቻ ሳይሆን ማንነትሽንም እኔ የቀየረው። ዝም በይ። ይሄ ልጅ የላቡን ነው የጠየቀው። ስንት ነው ወንድሜ? 200 ብር ብቻ። አመሰግናለሁ፣ በጣም አመሰግናለሁ። አንቺ ዶላር ሲኖርሽ እሱ ግን ክብር አለ። አንቺን የለወጠሽ ገንዘብ እሱን ግን አላጎበጠው። ደግሞ እሱ ሳይሆን ድሃው ትናንትናሽን ማንነትሽን የረሳሽው አንቺ ነሽ ድሃዋ። ምን? በድሮ ሀና ትዝታ ውስጥ ኖር ነበር። አሁን ግን ያፈቀርኳት በጉጉት ስጠብቃት የነበረችው ሀና እንደሞተች አውቄያለሁ። ለራስሽ ግን ማንነትሽን እንደምታገኝ ተስፋ አደርጋለሁ። ተቀየርሽ ወይ አንቺም ተቀየርሽ ወይ? በጣም ያሳዝናል። አንቺ እንደ ዘይ ብዬ ነግሬሽ ነበረ አንቺ ላድነው ፍቅራችን እንዳይሞት ፈርቼ ያለ ፍቅር ደግሞ ደጅ ላይ ቁጭ ለምን ታደርጋለህ? አይ ዳጊዬ፣ የታጠቡ ልብሶችን በሻንጣ ከምረ ጠበቀኝ አይደለ? ሰነፍ እኮ ነህ። ለነገሩ ችግር የለውም፣ ምን ያስተካክላለሁ። እሺ አትንኪው። የቆሸሹትን አጥባቸዋለሁ ብዬ ነው የከተቱት። ምን ማለት ነው? የትኞቹን ልብሶች? ዛሬ ለበሽውን ክህደት። የት ነበርሽ? ቢሮ ነኝ እኮ አልኩህ ዳግም። ለምንድን ነው ሁልጊዜ እንደዚህ በጥርጣሬ የምታጠቃኝ? ቢሮ? እኔ እኮ ወደ ቢሮሽ መጥቼ ነበር። አንቺ ግን የነበርሽው ሌላኛ ቢሮሽ ውስጥ ነበር። እንዴ ዳግም፣ ይሄ እኮ ዝም ብሎ የድሮ ጓደኛዬ እኮ ነው። ታውቂያለሽ፣ ዛሬ በዛ ሰውዬ እጅ ውስጥ ሳለሽ በፊት ለአንቺ ስል ህይወቴን እሰጥ ነበር። አይኔ በፍቅር ታውሮ ነው ያልኩት ውሸቴን ነው። የታወርኩት እኔ ሳልሆን ያንቺን ክፋት ማየት የፈራው የዋህነቴ ነው። እባክህ ይቅርታ አድርግልኝ ዳግም። ሻንጣ ውስጥ ያለው ልብስሽ ብቻ አይደለም፣ የነበረኝም ፍቅር አብሮ ታሽጓል። አሁን ከዚህ ሄድልሻለሁ። ነገር ግን ተመልሼ ስመጣ አንቺም ይሄ ቆሻሻ ሻንጣሽም እዚህ እንድትጠብቁኝ አልፈልግም። ምክንያቱም ደግሞ አሁን በደንብ እያየሁሽ ነው። ነሽ ከሆዴ እሳዝንልሽ ከሆዴ ሰውነትሽን ትለሽ አሞራ ሆንሽ እንደ ሆዴ አሞራ ሆንሽ። አይዞሽ ተረጋጊ። እኔ እያለሁ ምንም አይሆን። የሰው ገንዘብ ተወስዶ አይቀርም። ቦርሳው አስፈላጊ ነገር አለ። እባክህ ወንድሜ ይርዳኝ እባክህ። ይሄን ቦርሳ የወሰደው ሰውዬ እጅ ውስጥ ነው የሚገባ። አንቺ ብቻ ተረጋጊና ጠብቂኝ እሺ? ቶሎ በል እባክህ። ዳግም ተመልሼ እመጣለሁ። ይመች ወንድሜ። ቀልቧንም ቦርሳዋንም ነው አብረህ ላፍ ያደረግህ። ከሴቶች ቦርሳ ምን እንደሚያስደስተኝ ታውቃለህ? ደህና ነገር አይደለም። አንተ ያማል እንደ ረፍ እንጂ ይኸውልህ፣ ልጅቷን ልናሰምጣት እንጂ ልንዘርፋት አይደለም። እሺ ተስማማ ወይ እባክህ። ይሄ ደግሞ ምንድነው? ብር ነው መሰለኝ። ምንድነው ይሄ? ወደ መድረኩ እንዴት ሴት ምን አይነት ሴት ናት እባክህ? አንተ እኛ እዚህ ጋር ስንቀልድ እሷ ያዘችው ሌላ ነገር ነው እባክህ። ምንድነው? መጦሽ ላንቺ ብዬ ሁሉን ትቼ። ወይኔ እግዚአብሔር ይመስገን። እንኪ በጣም አመሰግናለሁ። ውለታን እንዴት እንደምመልስ አላውቅም። ቀላለሁ። ሊያመልጠኝ ሲል ነው አንቄ የተቀበልኩት። ነግሬሽ ነበር ዳግም እዚህ ሰፈር ውስጥ ካለ ሁሉም ነገር ቀላለሁ። ዳግም አርግዣለሁ። ምን?
አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለት ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከው። መጥፎ ጊዜ ላይ ነኝ ብልህም መከላከያ እንዳልወሰድኩ ነግረህም አንተ ግን አልሰማም አልከኝ። ታዲያ ይሄ ያንቺ ጥፋት ነው እንዴ? ጥፋቴ ወደ ቤቴ መሄዴን ትቼ አልነካሽም ስትለኝ አንተን አምኜ ቤት መምጣቴ ነው። ለምን መጣሽ? ለምን መጣሽ? አሁን እንዴ ስጠጣ ባህሬን እያወቅሽ ለምን ተከትለሽኝ መጣሽ? እንጂ ዳግም ጥፋቱ እኮ አንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? እሺ እኔ ምን ላድርገው? እኔ ምን አውቃለሁ? አውጭና ጣይዋ እንደ ሴቶት እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለህይወትሽ ያሰጋሻል ብሎኛል። ውሸታም በይ። ማንን? ሐኪሙን። ውርጃው ለህይወትሽ ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ለአመል ባልታይሽ ነበር። በቃ ይሄው ነው የምትለኝ ነገር? እና አበጀሽ ጥሩ አርግሽ እንድልሽ ነበር። አመሰግናለሁ። እንደናሁ አንዬ እንደዚህ ነው እንዴ የምትደነግጪ? እኔ እናት እህትሽ እኮ ነግራኛለሽ። በጣም ደስ ብሎኛል። እንዴት እንደዚህ ታደርጋለህ? ኦ ማይ ጋድ አንዴ ፎቶ እንነሳ። እሺ ቴንክ ዩ። ያው ተዋናይ አይደለሁ አንዬ። የኔ እናት ይቅርበይ። አንዴ አዋሪኝ ሃና፣ ቢያንስ ለአንድ ሰከንድ ስሚኝ እባክሽ። ምንድን ነው እባክሽ ስሚኝ። ተወርደኛ ተተረፈ አታፍርም እንዴ ዳግም? አሁንም መቼ ነው ቆይ ራስን ማክበር የምትጀምረው? ራሴን ከአንቺ በላይ ማፍቀር ስጀምር ግን ደግሞ አልችልም። እንዴ ምክንያቱም ልቤ ከሚችለው በላይ ከራሴ በላይ ወጥቶ አይደለም እብደት ነው። እኔ አንተ ከወንድምነት የዘለለ ምንም የፍቅር ስሜት የለኝም። አንቺ ባትፈልጊኝም እንደ ወንድምሽ ብታይኝም ባንቺ የሚሰማኝን ስቃይ ራሱ ወዷል። ይሄ ፍቅር አይደለም እብደት ነው። ምልክ ለዚህ ነው ላንቺ ብላኝ እንጂ አልላልተመች ላንቺ ይብላኝ እንጂ አልላልተመች ይወዳታለሁ ማለት አይሰለችም ይወዳታለሁ ማለት አይሰለችም። እኔ እኮ ሸሚዞኝ ነው እንጂ ለዚዙ ምንም አይነት ስሜት የለኝም። እና ታዲያ ለምን እስከዛ ድረስ አልነገርከንም? ጓደኛው አይደለሽ እንዴ? ምን ብሎ ይነግርሻል? አይ ቢሆንም እንደው በቃ መጣሁ። እሺ እንዴ አሁን አይደል እንዴ መጣሽው? የት ነው የምትሄጂው? አይ የረሳው ስራ ነበረብኝ። በቃ እዛ ልሂድ። እሺ እንዴ ሄሎ የት ነሽ? በቃ መጣሁ። እሺ አንቺ ጉደኛ ደግሞ ምንድነው የምሰማው? ደግሞ ምን ሰማሽ? እኔማ እንደ ጓደኛሽ የምትይኝ ይመስለኝ ነበር። ለካ አንቺ ግን አንቺ ቆይ ዛሬ ምን ሆነሽ ነው? ከዳግም ጋር በምን እንደተጣላችሁ ለምን አልነገርሽኝም? ሰው ገመና እኮ የትም አይዘራም። የራሴን ጥፋት ነግርሻለሁ። የሱን ደግሞ ልነግርሽ አልችልም። ድንቄም ገመና ማለት እሱ አንቺ እንደምታስቢለት ቢያስብ ጥሩ ነበር። ለማንኛውም እዛ የሚቀመጡበት ካፌ አለ። ከደረሽባቸው ሂጂ እንዲይዙ ተነሽ። የኛ ገመና ሸፋኝ። አሁን ሄደሽ ጉድሽን ትሰሚያለሽ። አይገርምም? ማንም እንደኔ የሚሆንላት ሰው የለም። ሲጀመር ለራሷ ጥቅም ነው እንጂ ማች የምናረግ ሰዎች አይደለም። እንዴ ዳግም የቀን ውሎ እንዳላይ ባይኔ እንዳልሰማነ እንዳላጣህ ነው ከሁሉ ርቄ